ኢትዮጵያ ሰባተኛውን ጠቅላላ ሀገራዊ ምርጫ ለማድረግ 87 ቀናት ብቻ ቀርተዋታል። በዚህ ሂደት ደግሞ ብሔራዊ ምርጫ ቦርድ ሰላማዊ ገለልተኛና አካታች ምርጫ ለማድረግ የሚያስችለውን ስራ ማከናወኑ አሁን ላይ የመራጮችን ምዝገባ ለማድረግ ዝግጅቱን አጠናቋል። የመራጮች ምዝገባም በነገው ዕለት በመላው ኢትዮጵያ በይፋ የሚጀምር ሲሆን ፋና ቴሌቪዥን ያነጋገራቸው የሚዛን ከተማ ነዋሪዎችም ድምጽ መስጠት የሚያስችላቸውን የመራጮች ምዝገባ ለማድረግ ዝግጅት አድርገው ቀኑን እየተጠባበቁ እንደሚገኙ ነግረውናል። የምርጫ ጣቢያዎች ተዘጋጅተው ማለት ህዝቡ ምንድነው የምርጫ ካርዱን ለመውሰድ እየተጠባበቀ ነው የሚገኘው። እኔም እንደ ወጣት ያው ይሄንን ምርጫ ካርዱን ወስጄ አንድ ሀገር ያው የሚቀጥለው በምንድነው በምርጫ ነው። ስለዚህ ያንን ካርድ ወስጄ ለመምረጥ ተዘጋጅቼ ነው ያለሁት። የመሰለኝንና እኔ የምፈልገውን ፓርቲ መርጬ ሀገርን ለማስቀጠል እንደ ወጣት ተዘጋጅቼ ነው ያለሁት ማለት ነው። እኔ እንደግል በጣም በደስታና በጉጉት እየጠበቅኩት ያለው ሲሆን በአካባቢም የሚኖሩ ከቤተሰቦቼም ጀምሮ ምርጫ የትኛውን ፓርቲ መምረጥ እንዳለባቸው ሁሉንም ሊያመልጣቸው እንደማይገባ ሁሉ ማሳሰቢያ እየሰጠው። ምክንያቱም ይሄ ቻንስ ቶሎ የማይገኝ በ5 ዓመት አንዴ የሚገኝ ስለሆነ የፈለጉትን ፓርቲ ይመራናል፣ ቀጣይ ሀገሪቱን የእድገት ማማ ላይ ሊያደርስ ይችላል የሚሉትን የመረጡትን ያሰቡትን ፓርቲ እንዲመርጡ መክራቸዋለሁ። እንደ አካባቢ ወጣት ለራሴም ካርድ ወስጄ መንግስት ለመምረጥ ዝግጅት ላይ ነኝ። ሌሎችንም በራሴ እንግዲህ ሌሎችን የማሳመን ሄዶ የራሳቸውን መንግስት በዛን ቀን እንዳይጠፉ ሌላ ቦታ እንዳይሄዱ ቢያንስ ካርድ እንዲወስዱና የፈልጋቸውን መንግስት እንዲመርጡ የወሰዱትን ካርድ ደግሞ እንዳያጠፉና በስርዓት ቀጣይ መንግስት መምረጥ እንደሚችሉ ግንዛቤ ያሰጣቸው ነው። አሁንኛ በአካባቢያችን ምርጫ ተዘጋጅተንበታል። ስለዚህ ምርጫ ለአንድ ሀገር ምንድነው ዲሞክራሲያዊ መሆኑን የሚገልጽ ነው። ህዝቡ የሚፈልገውን አቅጣጫ ይዞ በዲሞክራሲ መብቱ ተጠቅሞ ምርጫ ሲመርጥ ለአገዛዙ ምቹ ይሆናል። ሶሳይቲውም ህብረተሰቡም ደግሞ ወዴት እንደሚሄድ ለይቶ ያውቃል። ስለዚህ ምርጫ በዲሞክራሲ መሆኑ የሚያስደስት ነው። ስለዚህ አሁን አካሄዳችን ደግሞ ጥሩ ነው። የሚዛን ከተማ ነዋሪዎች ለፋና ቴሌቪዥን እንዳሉት ዜጎች የሚፈልጉትንና ይመራናል የሚሉትን ስልጣን ላይ ለማስቀመጥ የሚረዳቸው ብቸኛው መንገድ ምርጫ መሆኑን አጽንኦት ሰጥተውበታል። በተለይ ኢትዮጵያ በታሪኳ ግጭቶችን መሰረት ያደረገ የስልጣን ሽኩቻ መኖሩን አስታውሰው ይህ አካሄድ ደግሞ ለኢትዮጵያ የማይበጃትና ይልቁንም ወደ ኋላ ይጎትታት እንደነበር አስታውሰዋል። በሰባተኛው ሀገራዊ ጠቅላላ ምርጫም ዜጎች በድምጽ ብቻ የሚፈልጉትን መንግስት መመስረት አለባቸው ነው ያሉት። ከዚህ በፊት ያው ደም ማፋሰሶች ብዙ ነገሮች አሉ እና ከዛ ነገር ይልቅ ሀገር የምትቀጥለው በምርጫና በምርጫ ነው ብዬ ነው የማስበው እንደኔ ማለት ነው። ሌላውም ወጣት እንደኔ ይሄንን ነገር አስቦና አውቆበት ቀጣይ ላይ ከመቆጨት አሁን ላይ የመሰለውንና የፈለገውን መምረጥ እንዳለበት ነው የሚሰማኝ። እኛም በእድሜያችን ያየነው በተለያዩ መንግስታት አልፈናልና ከኃይለ ሥላሴ መንግስት ጀምሮ በተለያዩ መንግስቶች አልፈናልኛ እና ምንድነው በመፈንቅለ መንግስት በኃይል በጉልበት ነው እስካሁን አገዛዝ ሲለወጥ የነበረው። ይሄ ደግሞ ስህተት ነበረ። ምክንያቱም ዲሞክራሲያዊ በሆነ ህዝቡ አምኖበት አሳምነው አስተምረው ያለውን ለውጡን አይቶ ሲመርጥ ነገ ላይ ሀገራችን ቀጣይነት ይኖራታል። ማሳነስም ማብለጥም የሚችለው በምርጫ ነው። እንደ ዜጋ ሰላማዊ ምርጫ ማድረጉ በጣም ተገቢና ተመራጭ የሆነ ነገር ነው ለአንድ ሀገር። ይሄ ነው የማይባል ምክንያቱም ዲሞክራሲ ሲኖር ሰላም ይኖራል። ለአንድ ሀገር ደግሞ ዲሞክራሲ እድገት በጣም አስፈላጊ ነው። ለዛ ሰላማዊ ምርጫ ማድረጋችን በጣም ተገቢነት ስላለው ህዝቡ ይመራኛል፣ ወደፊት ጥሩ ለውጥ ያመጣልኛል የሚለውን ፓርቲ ቢመርጥ ደስ ይለኛል። በበኩሌ እንግዲህ ያው በተስፋ እየጠበቅኩ ነው ያለሁኝ። ማንኛውም ኢትዮጵያ ዜጋ ለምርጫው ነጻነት ባለው መስመር መሳተፍ መብቱ ነው፣ ግዴታውም አለበት። የሚሆነውን ሰው ለሀገር ይበጃል የሚለውን ያው የራሱን አቋም መውሰድ አለበት ሁሉም ሰው። ነዋሪዎቹ አሁን ላይ ሁሉም ዜጋ የመምረጥ መብቱን ተጠቅሞ በምርጫ ምዝገባ ጣቢያ በመገኘት እንዲመዘገብና ድምጽ የመስጠት መብቱን ተጠቅሞ ደግሞ ለዲሞክራሲ እድገት የራሱ ሚና እንዲወጣም አሳስበዋል። ይሆናል ለሀገራችን ይበጃል ብዬ የሚያስበውን እኔ ማቆል በሰላም አድርሰን ነው ማስተላለፋላቸው መልእክት ነገ ሊጸጸቱ እንዳይገባቸው ነው የምላቸው። ምክንያቱም ካለፈ ልትጸጸት ትችላለህ። ለዛ ካርዱን በተገቢ ሁኔታ አስቀምጠው የምርጫው ቀን በሚደርስ ሰዓት
የፈለጉትን ፓርቲ ነጻና ዲሞክራሲ ሆኖ እንዲመርጡ ነው መመክራቸው። ግንቦት 24 ለሚካሄደው ጠቅላላ 7ኛ ምርጫ የመራጮች ምዝገባ በነገው ዕለት የካቲት 28 በመላው ኢትዮጵያ የሚጀምር ሲሆን ምዝገባው የሚከናወነው ደግሞ በ3 አማራጮች ነው። አንደኛው መራጮች በምርጫ ጣቢያ በመገኘት መደበኛ በሆነ መንገድ ምዝገባ የሚያከናውኑበት ሲሆን፣ ሁለተኛው ደግሞ በዚያው በምርጫ ጣቢያ ተገኝተው በምርጫ ጣቢያ አስፈጻሚዎች እገዛ አማካኝነት በታብሌት የሚከናወን የዲጂታል ምዝገባ ሂደት ነው። ሶስተኛው ደግሞ ቦርዱ ይፋ በሚያደርገው ምርጫዬ በተሰኘ መተግበሪያ አማካኝነት መራጮች በራሳቸው የሚመዘገቡበት እድል ይመቻቻል።